ድሮም አይጥመኝም ነበር አይደል? አንድ ሰው አሁን ሲወድቅ ካየን እኔ ድሮም ይከነክነኝ ነበረ ደስ አይለኝም ብለን በፊት የሰራውን በጎ ነገር ሁሉ ነው ገደል የምንከት። ነቢዩ ምን አለ? በሰው እጅ አልውደቅ ጌታ ሆይ በማን እጅ ልውደቅ? ሰው የወደቅ እንደሆን ሰው አረገማ ያውቃላ ነቢዩ። አያችሁ አልውደቅ አለ ነቢየ እግዚአብሔር ዳዊት ነው ይህንን የሚለው። ወደ እግዚአብሔር መቅረብ ይሻለኛል፣ ቢያንስ እሱ ፊት እሱ አይጨክንም። ሰው ምህረት አያውቅማ። ስትበድል ካየ ስትወድቅ ካየ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም ሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡራን አበው ካህናት፣ ምዕመናን፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምንዋላችሁ እንደምንዋላችሁ አሜን። ምሕረቱን ቸርነቱን አብዝቶ በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሆንልን። ከትምህርቱ በፊት ያው እህታችን ዘማሪት ለምለም ስለቀረች የተፈጠረውን ክፍት የሥራ ቦታ እንድጠቀምበት እድል ስለተሰጠኝ አንድ መዝሙር አብረን እንዘምራለን። የአብ ቃል አክብሮሽ በሉ እስኪ። እናት ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላል አንቺ ነሽ። ይህን መዝሙር አብረን እንዘምራለን። እግዚአብሔር አምላካችን ዝማሬያችንን በቸርነቱ ይባርክልን። የአብ ቃል አክብሮሽ እናት ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላል አንቺ ነሽ። የምንመካብሽ መሰላል አንቺ ነሽ። የአብ ቃል አክብሮሽ እናት ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላል አንቺ ነሽ። የምንመካብሽ ቅድስና ባንቺ ጽድቅም ላንቺ ሆኖ ዓለምን የፈጠረ ባንቺ ተወስኖ የገነት ፍሬ ነሽ። ሕይወት ያፈራሽ አንቺን አንቺን ላነጻሽ ምስጋና ይድረሰው ለቸሯ አምላክሽ። ምስጋና ይድረሰው ለቸሯ አምላክሽ። የአብ ቃል አክብሮሽ እናት ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላል አንቺ ነሽ። የምንመካብሽ አዳም የኖረብሽ
የኤዶም ገነት ነሽ የኤፌሶን ወንዝ ወርቅ የሚፈልቅብሽ የግዮን ማዕበል ኢትዮጵያን የከበብሽ ዮርዳኖስን ሆነሽ አሕዛብን ፈወሽ በልጁ ቃልነት አብማ ከበረሽ በልጁ ቃልነት አብማ ከበረሽ ያብቃል አክብሮሽ እናት ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላል አንቺ ነሽ የምንመካብሽ መሰላል አንቺ ነሽ ጻዳሽን ወዶ ወልድ ዋሕድ ዋጀሽ አብን በሰማያት በህሊናው ጻፈሽ መንፈስ ቅዱስ መጥቶ አንቺን አከበረሽ እመካብሻለሁ እመቤቴ ስልሽ እመካብሻለሁ እመቤቴ ስልሽ ያብቃል አክብሮሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላላችን ነሽ የምንመካብሽ መሰላል ወልድ በመውደዱ ከአንቺ መወለዱ ንጹሕን አግኝቶት ቅዱሱ ሥጋሽን ለቃሉ ማደሪያ ጽላትና ታቦት በብሩህ ደመና ተመስለሽለት ከሥጋሽ ተካፍሎ ከደምሽ ደም ወስዶ ከነፍስሽ ነፍስን ፍጹም ተዋህዶ ፍጹም ተዋህዶ ፍጹም ተዋህዶ ያብቃል አክብሮሽ እናት ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ ብሽ መሰላል አንቺ ነሽ የምንመካብሽ መሰላላችን ነሽ። ዝማሬያችንን ይቀበልልን። ወደ ዛሬ ትምህርታችን እንሄዳለን። እግዚአብሔር አምላካችን በመካከላችን ሆኖ እንዲያስተምረን እንዲመክረን ምስጢሩን ጥበቡ እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ዝማሬው ጌታችን መድኃኒታችን ኢየሱስ ክርስቶስ ካነጋገራቸው ሰዎች መካከል የዮሐንስ ወንጌል ምዕራፍ 8 ላይ የምትገኝን አንዲት ሴት ነው። እንግዲህ እንደ መጽሐፉ ቃል አመንዝራዋ ሴት ተብላ የተጠቀሰች ናት። ስሟ አልተጠቀሰም። በዚህ ሴት ታሪክ መነሻነት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሆንልን።
ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በማመንዘር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ካሁን ጀምሮ ደግመሽ ኃጢአትን አትስሪ አላት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንዲህ ቃል በዮሐንስ ወንጌል ምዕራፍ 8 ላይ የሚገኝ እጅግ በጣም ውብ ታሪክ፣ በተለይ ለእኛ ለኃጢአተኞቹ እጅግ መጽናኛ የሆነ ታሪክ ነው። በዚህ ቃል መነሻነት ነው ዛሬ የምንማረው። አሁን ያነበብኩት የወንጌል ክፍል በመጽሐፍ ቅዱስ ትርጉም ሊቃውንት ዘንድ በጣም አከራካሪ ከሆኑ የመጽሐፍ ቅዱስ ክፍሎች አንዱ ነው። በሁለት ወገን ይከራከራሉ ስለዚህ ታሪክ የመጽሐፍ ቅዱስ ሊቃውንት። አንዳንዶቹ ይህንን ታሪክ እንደምናውቀው እንደምናምነው የዮሐንስ ወንጌልን የጻፈው ወንጌላዊ ዮሐንስ ነው፣ ስለዚህ ዮሐንስ ራሱ የጻፈው ነው ብለው የሚቀበሉ የሚያምኑ የምናምን ሰዎች አለ። በአንጻሩ ደግሞ አንዳንድ የመጽሐፍ ቅዱስ ሊቃውንት የለም፣ ይህን ታሪክ ዮሐንስ በወንጌሉ አልጻፈውም፣ ምናልባት በኋላ ዘመን ደቀ መዛሙርቱ አስገብተውት ሊሆን ይችላል እንጂ የዮሐንስ ወንጌል ከዛ በፊት ከነበረበት እና ከዛ በኋላም ከሚቀጥልበት አገባብ ጋር ብዙ አይሄድም፣ ከዮሐንስ አጻጻፍ ጋር ብዙ አይሄድም እያሉ ስነ ጽሑፋዊ ትንታኔ እየሰጡ ያጻጻፉን ያነጋገሩን ዮሐንስ የማይጠቀማቸውን ቃላት የሚጠቀማቸውን ቃላት እያነጻጸሩ ይህ ቃል ጨርሶ ዮሐንስ የጻፈው አይደለም፣ መፈጸሙን ተፈጽሟል፣ ግን ዮሐንስ ወንጌል ላይ ያልነበረ ነው የሚለዋል። አንዳንዶች ደግሞ ይሄ ታሪክ ከአመንዝራነትን በጣም ሊያበረታታ ይችላል በሚል ስጋት በኋላ ዘመን እንዲወጡ አድርገውት ነው እንጂ ከመጀመሪያ ግን ዮሐንስ ጽፎታል የሚል በጣም ሰፋ ያለ ክርክር በዚህ ጉዳይ ላይ በቤተክርስቲያን ታሪክ በተለይ በመጽሐፍ ቅዱስ ትርጉም ሊቃውንት ዘንድ በጣም የታወቀ ነው። ይህ ታሪክ መጽሐፍ ቅዱስ ላይ አለ ወይስ የለም የሚለው ታሪክ ማለት ነው። እኛ አለ ከሚሉት ወገን ነን። የሚገርማችሁ ይህንን ጉዳይ በሁለት ጎራ ሲከራከሩ እንደ ማስረጃ የሚያቀርቡት አንዱ በግሪኩ ትርጉም የለም ይሄ ታሪክ የዮሐንስ ወንጌል ላይ የለም። እነ ቅዱስ ዮሐንስ አፈወርቅም ትርጓሜ ሲጽፉ የዮሐንስ ወንጌልን ይህን ታሪክ አላካተቱትም። አንዳንዶችም ሊቃውንት እንደዚህ አላካተቱትም። በላቲኑ ትርጉም ግን አለ። ከላቲኑ ትርጉም ውጪ እንደ ማስረጃ የሚጠቀሰው የኢትዮጵያና የአርሜኒያ ትርጉም ነው። በኢትዮፒክ ወይም በግዕዙ ትርጉምና በአርማንያው ትርጉም ይህ ታሪክ በመጽሐፍ ቅዱስ ላይ አለ ተብሎ ብዙ የሚወያዩበት ብዙ የሚከራከሩበት ነው። ለማንኛውም ይህን ታሪክ በወንጌል ያጻፈ አምላክ ስሙ የተመሰገነ ይሁን። ለእኛ ጥሩ ነው ጥሩ አይደለም? አንዲትን አመንዝራ ሴት አይቶ አምላካችን ያደረገው የርኅራኄ ታሪክ እጅግ ውብ ታሪክ በዮሐንስ ወንጌል ላይ መጻፉ፣ በተለይ የወንጌል ቅድስተ ቅዱሳን የመጽሐፍ ቅዱስ ቅድስተ ቅዱሳን ተብሎ በሚጠራው የመጨረሻ ቅድስና ቤተክርስቲያናችን መጽሐፍ ቅዱስ ቅዱስ መጽሐፍ ነው። ግን የቅዱሱ መጽሐፍ ቅድስተ ቅዱሳን ደግሞ የምትለው ዮሐንስ ወንጌልም ነው። የታቦት ያህል የሚከበር ወንጌል ነው። ታቦት በሌለበት ስፍራ ካህን ቢኖር ምዕመናን ስደት ላይ ቢሆኑ በዚያ ስፍራ ታቦት ከሌለ ዮሐንስ ወንጌልን አድርጎ ካህኑ ቀድሶ ያቁርባቸው ተብሎ ይታዘዛል። በሥርዓተ ቤተክርስቲያን የታቦት ያህል የሚከበር ወንጌል ነውና በዚህ ወንጌል ላይ ይህንን የመሰለ ውብ ታሪክ የለም ማለት በጣም የሚከብድ ነው። እኛ እንቀበለዋለን። በእውነት ይህን ታሪክ ስላጻፈልን ስሙ የተመሰገነ ይሁን። ግን ይህንን ታሪክ ከወንጌል እንዲወጣ ደጋግመው ያነሱ ሰዎችም የራሳቸው ነጥብ አላቸው። አንደኛ አመንዝራነትን እንዳይስፋፋ ከሚል ስጋት ነው።
በዚህ ታሪክ ላይ አምላካችን ኢየሱስ ክርስቶስ ስታመነዝር እጅ ከፍንጅ የተያዘችን ሴት አልፈርድብሽም ብሎ ነፃ ለቋታል። ስለዚህ ከኦሪት ሕግም ብቻ ሳይሆን በአዲስ ኪዳንም ከአመንዝራነት ሕግ ጋር እንዴት ይሄዳል? ክርስቶስ ለዚህ ሴት ያሳየው ምሕረት እንዴት ነው መቀበል የሚቻለው የሚል በጣም ጥያቄ አንስተው ይህንን ከመጽሐፉ እስከ ማውጣት የደረሱ ሰዎች አሉ። ግን ከመጽሐፍ ቅዱስ የማይዋጥልንን ታሪክ እያነሳን የምናወጣ ከሆነ የሚዋጥልንን የምናስገባ ከሆነ የምናምነው በመጽሐፍ ቅዱስ ሳይሆን በራሳችን ነው ማለት ነው። ደስ ደስ ያለውን ሰው የሚቀበል ከሆነ ምናልባት ቀደን አናወጣውም እንጂ እኛም እኮ ራሳችን አሁን ከመጽሐፍ ቅዱስ አንዳንድ ጥቅሶች ባይገቡ ደስ የሚሉን የሉ እንደው ስናያቸው ጌታ እዚህ ላይ እንደው ምን አለ ቢተወው የምንለው እችን ጉዳይ ባያነሳት የምንለው መስታወቱን ስታየው አላምርህ ካለ ፊትህ መስታወቱን እንደ መስበር ማለት ነው። መጽሐፍ ቅዱስ መስታወት ነው። የእግዚአብሔር ቃል መስታወት ነው። ቅዱስ ያዕቆብ ቃሉን ሰምቶ የማይፈጽመው ሰው ቢኖር ፊቱን በመስታወት አይቶ ጉድፍ ካየ በኋላ የሚረሳ ሰው ይመስላል። ስለዚህ መስታወቱ ቁልጭ አድርጎ ማንነትን ሲያሳይ መፍትሄው ጉድፍን ማውጣት ነው ወይስ መስታወቱን መስበር? ጉድፍን ማውጣት። ስለዚህ መጽሐፍ ቅዱስ ላይ አንዳንድ ከኛ አኗኗር ጋር የማይሄዱ ነገሮች ቢያጋጥሙን ባይስማሙንም መጽሐፍ ቅዱስ ግን የማን መጽሐፍ ነው? የእግዚአብሔር መጽሐፍ ነው። ሰው እንደፈለገው እንደመሰለው ተነስቶ ሊቆነጽል አይችልም። ይህ በሐዲስ ኪዳንም እንዲህ አይነት ችግር ነበር። በነገራችን አይሁድ ከሐዲስ ኪዳን ቁጥር ያወጧቸው መጽሐፍት አሉ ከነሱ ጋር የሚጋጭ። ለምሳሌ መጽሐፈ ሶስና በእኛ 81 መጽሐፍት ውስጥ አለ አለ። በአይሁድ ቀኖና ግን ከቀኖና ውጭ። ለምን? መጽሐፈ ሶስና ስታዩት ታሪኩ የአይሁድን ረበናት የሚያዋርድ ታሪክ። የአይሁድ መምህራን አንዲትን ሴት ጋብቻ ላይ ትዳር ላይ ያለችን ሴት ለዝሙት ሲያስቸግሯት ተራ በተራ መጨረሻ ላይ እሷን ለማስገደል የሞከሩት ሙከራ ዞሮ እነሱን ሲያዋርዳቸው የሚያሳይ ታሪክ ነውና ታሪኩ ብዙም ለነሱ ጥሩ ስም ስለማይሰጥ ከመጽሐፍ ቅዱስ ቀኖና አውጥቶታል። የኛ ቤተክርስቲያን ግን እዛ ቀኖና ላይ ከተዋለች። መጽሐፈ ሶስና ተብሎ በመጽሐፍ ቅዱስ ላይ የዳዊትንም ታሪክ ከመሃል እንዲህ ለመቆንጸል ይሞክራሉ። በጣም የሚገርም ነገር ልንገራቸው። ዳዊት የሰው ሚስት ቀምቶ አመነዘረ የሚለው ታሪክ የቤርሳቤህን ታሪክ አይሁድ በትርጓሜያቸው ያስተባብሉታል። ይገርማቸው። ልክ እኛ መዝሙረ ዳዊት ትርጓሜ እንደምንለው የአይሁድ የትርጓሜ መጽሐፍ አለ እና እዛ መጽሐፍ ላይ ቤርሳቤህ ልታሳስተው ብላ ነው በጨለማ ገለዋን ልትታጠብ ዳዊት ቤት አጠገብ ሄዳ የታጠበችው ብለው ጥፋቱ የዳዊት ሳይሆን የማን ነው? በእነሱ ቤት ረድተው ሞተዋል። ግን ዳዊትም ይህንን አላስቀረውም። ዳዊትም እኔ ምን አጠፋው ልታሳስተኝ ብላ ነው አላለም። አቤቱ እንደ ቸርነትህ መጠን ምን በለኝ ማረኝ። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። እኔ ንጉሥ ነኝ፣ ከኔ በላይ ንጉሥ የለም። አንተን ንጉሴ፣ ብቸኛ አለቃ አንተ ብትሆን አንተንም በደልኩ፣ በፊትም ክፋትን አደረግኩ ብሎ ዳዊት አምኗል። ስለዚህ መጽሐፍ ቅዱስ ላይ ያልተስማሙንን እየመረጥን ልናስተባብል አንችልም። ምንም አይነት እንኳን ይሄ ለአመንዝራ የተደረገ ምሕረት ቀርቶ ከዚህም የባሰ የበለጠ ለኃጢአት ይገፋፋ ይሆን ምንለውን ታሪክም ቢሆን ከመጽሐፍ ቅዱስ የማውጣት መብት የለንም እና እኛ ቤተክርስቲያናችን ይህን ታሪክ በትክክል አስገብተዋለች። አሁንም ድረስ በዚህ ዘመን ድረስ እንዲህ አይነት ችግር በየዘመኑ ሊስተዋል ይችላል። በቤተክርስቲያን ታሪክ ዲዮናቲስቶች የሚባሉ መናፍቃን ተነስተው ነበር። እነዚህ ሰዎች ምን ያደርጉ ነበር መሰላቸው? 4ኛውና 5ኛው ክፍለ ዘመን ላይ ቤተክርስቲያን የቅዱሳን ብቻ መሰብሰቢያ ናት የሚል ትምህርት ያስተምሩ ነበር። ኃጢአተኞች በቤተክርስቲያን ቦታ የላቸውም ብለው ያስቡ ነበር። በዚህ ምክንያት የምህረት ትምህርት ሲሰጥ ደስ አይላቸው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው ሲባል ይሄ ህዝቡን ማባለግ ነው፣ ማበላሸት ነው። እግዚአብሔር የፍርድ አምላክ ነው፣ የፍትህ አምላክ ነው ብለው ምህረቱ ሲነገር የሚበሳጩ ሰዎች ነበሩ። አልፈው ተርፈው ምስጢራተ ቤተክርስቲያን ራሱ የሚሰምሩት ቅዱሳን ካህናት ከኖሩ ብቻ ነው የሚል ትምህርት ነበራቸው። በዚህ ዘመንም አንዳንዴ አልፎ አልፎ ጭላንጭሉ ይሰማ እንዲህ አይነት ትምህርት። አሁን በዚህ ዘመን ጸሎታችን እንዴት ያደርጋል እንዲህ አይነት ቀሳውስት እያሉ እንዲህ አይነት ዲያቆናት እያሉ ክህነታቸው አልፏል ምግባራቸው እንዲህ የሆነ የሚል ነገር አትሰሙ? በየዘመኑ ሰይጣን እንዲህ አይነት ነገር ያደርጋል። ግን በኃጢአተኛ ካህን ቢቀደስ በጻድቅ ካህን ቢቀደስ መስዋዕቱ ስንት ነው? በካህኑ አድሮ ምስጢራትን የሚፈጽመው ማን ነው? እግዚአብሔር። እና እነዚህ ዲዮናቲስቶች በፍጹም ቤተክርስቲያን ውስጥ ማገልገል ያለባቸው ፍጹማን ሰዎች ናቸው፣ ቅዱሳን ብቻ ናቸው ብለው ያስተምሩ ነበር። ግን ይህን ሲሉ በተዘዋዋሪ እነሱ ማገልገል ችለዋል፣ ቤተክርስቲያን ውስጥ ገብተው አይደለ? ስለዚህ እነሱ ምንድን ናቸው? ቅዱሳንን ማለትን ያህል ደግሞ ቅዱስ ያለመሆን ምልክት ነው፣ ድፍረት ነው ራሱ። እና በዛ ዘመን የነበረ ቅዱስ አውግስጢኖስ የተባለ ሊቅ ምን ይላቸዋል መሰላቸው? በኃጢአተኛ ካህን እግዚአብሔር ስራ አይሰራም አትበሉ፣ ይሰራል ይልና
ኤልያስ በረሃብ ዘመን ዋሻ ውስጥ በከረመ በኖረ ጊዜ ኤልያስን ለመመገብ ይላኩ የነበሩት እነማን ናቸው? ቁራዎች ናቸው። ቁራ ማለት ወፍ ነው፣ ጥቁር ወፍ ነው። እንደምታውቁት ከመልክ ብናይ በጣም የጠቆረ ነው። እንደውም ኃጥአን እንደ ቁራ ጠቁሮ ይላል አይደል መጽሐፋችን። ቁራ የጠቆረ ወፍ ነው። ከዚያ ውጭ ምግባሩን ደግሞ ስታዩ በጣም ስግብግብ የሆነ ወፍ ነው። የሚበር ጅብ ማለት ነው። በጣም ወዳም ነው። ልጆቹን እንኳን አይመግብም ቁራ። ልጆቹን የማይመገበው ስግብግቡን ቁራ ግን የኤልያስ መጋቢ አድርጎ ማን ላከው? እግዚአብሔር ላክ። ስለዚህ እንደ ቁራ የጠቆረ ምግባር ያላቸው ካህናት ቢሆኑም ማለት ነው። ካህናት ምግባራቸው እንደ ቁራ የጠቆረ ቢሆንም ክፉዎች ቢሆንም በካህናት አድሮ ስጋውን ደሙን የሚሰጠው ማን ነው? እግዚአብሔር። ስለዚህ በኃጢአተኛ ካህን ንስሐ ገባ፣ በጻድቅ ካህን ንስሐ ገባ። በኃጢአተኛ ካህን ቆረብክ፣ በጻድቅ ቆረብክ፣ ለውጥ የለውም። ምስጢራቱ አንድ ናቸው። ቅዱስ ባስልዮስ ደግሞ በማህተም ይመስለዋል። ማህተም ለምሳሌ ቢኖር በአንድ ማህተም ላይ የአንድ ንጉሥ መልክ ቢቀረጽበት እና ይህ ንጉሥ ማህተሙን ሁለት ቢያደርገው ለመምታት እንዲያመች ሁለት አድርጎ ቢያሰራው ይላል። ከኔ ጋር ናቸው? ስንት ማህተም? አንደኛውን ከብረት ቢያሰራው፣ አንደኛውን ከወርቅ ቢያሰራው፣ ግን ማህተሙ ስንት ነው? የንጉሱ መልክ ስንት ነው? ቀለም ነክሮ ወረቀት ላይ ቢመታው ማህተሙን ስዕሉን አይተን የቱ የወርቅ የቱ የብረት መሆኑን መለየት ይቻላል? አይቻልም። ይህ ማለት ትርጉሙ ምንድነው? በኃጢአተኛ ካህን የሚፈጸመው ክርስትና መነሳት፣ መቆረብ፣ ንስሐ መግባትና በጻድቅ ካህን የሚፈጸመው ምስጢሩ ስንት ነው? አንድ ነው። ምንም ለውጥ የለውም። በእውነት ይህን በልቡናችን ይሳልብን። አሁን እኛ ትንሽ ችግር ያለበት ሰው ሲያገለግል ስናይ፣ ሲቀድስ ስናይ በጣም እንታወቃል። ቅዱስ እንጦንስ ከበሮ ይዞ ቢመታ እንኳን ነው ይላል። ቤተ መቅደስ ውስጥ ከበሮ ይዞ ቢጨፍር አይ ሌላ ነገር አስቦ ነው በል። እንደዛ አይነት መንፈሳዊ ልና ያድለን። እንኳን ከበሮ ተመቶ ብዙ ችግር አለ እንደምታውቁት። ግን አባቶቻችን ይህን አላስተማሩንም። አንድ አባት በአንዲት በጣም ትንሽ ከተማ ውስጥ ብቸኛ ካህን ሆኖ መነኩሴ ነው ያገለግላል። እና በኋላ ሲያገለግል የአባት በዝሙት ይወድቃል። ከዛ ምን ይላቸዋል? ምዕመናንን ሰብስቦ በቃ እኔ ወድቄያለሁ፣ ከዚህ በኋላ ላገለግላቸው አልችልም ይላቸው። ሲላቸው ምዕመናኑ ምን ይላሉ? እኛ በዝሙት መውደቅን አላየንም። በእርግጥ ምስክር አቁሞ በዝሙት አይወድቅም፣ የታወቀ ነው። አላየንም፣ እኛ የምናውቀው አባታችን መሆንህና አገልግለን አሉት። ቢላቸው ይሰራቸው አልሰሙትም። መጨረሻ ላይ እሺ አገለግላቸዋለሁ፣ ማገልገል ግን አንድ ነገር ውለታ ዋሉልኝ አላቸው። ምንድን ነው አሉ? አገልግያችሁ ስወጣ የምላችሁን ነገር ለመፈጸም ቃል ግቡልኛል። ችግር የለም አሉ። ያ ካህን ገባ፣ ቀደሰ፣ ቀድሶ አቆረባቸው። ካቆረባቸው በኋላ ልክ ሊወጡ ሲሉ ቆዩ አለና የቤተ መቅደሱ ደፍ ላይ ተኛና እያንዳንዳችሁ እየረገጣችሁኝ ይቅር በለው እያላችሁ ውጡ። ምዕመናኑ በሙሉ ተራ በተራ ያንን አባት እየረገጡ የከበዳቸውም አንድ ቃል ገብተዋል፣ ይቅር በለው እያሉ ወጡ። እግዚአብሔር ስለ ትህትና ይቅር ብያለሁ አለ። ሁላችንን ይቅር ይበለን። ስለዚህ የዶናቲስቶች አስተሳሰብ ነው። በየዘመኑ ይሄ ስለሚመጣ ነው። ዛሬ በዚህ ዘመን ምን ካህን አለ፣ ምን አባቶች አሉ፣ ሲኖዶሱ እንትን ብሏል፣ አልፎበታል፣ ክህነት የለም ተሽሯል ምናምን የሚሉ አዳዲስ ሀሳቦች በየዘመኑ ስለሚነሱ ነው። ለማንኛውም ይህን ታሪክ ይውጣ ያሉት ሰዎች ዋነኛ ነጥባቸው ክርስቶስ ማመንዘርን ያበረታታሉ፣ እንዴት አንዲት አመንዝራ ሴትን እንዲሁ በነፃ ይለቃታል የሚል ነው። በመጀመሪያ ክርስቶስ አመንዝራነትን አይደግፍም፣ ይቃወማል። አስቀድሞ በኦሪትም አትስረቅ፣ አትግደል፣ አታመንዝር ብሎ ትእዛዝ የሰጠው ማን ነው? ራሱ እግዚአብሔር። የእግዚአብሔር ቃል ነው ክርስቶስ። አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው ብለን እናምናለን። ስለዚህ በብሉይ ሕግ የሰጠው እሱ ነው። በአዲስ ኪዳንም ሰው ሆኖ የመጣው እሱ ነው። አታመንዝር ይላል። እንዲያውም ሕጉን አላፈረሰውም፣ የበለጠ አጠበቀው ክርስቶስ። ምንድን ነው ያለው? በመጽሐፍ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ በልቡም የተመኘ ምን አለ? አመነዘረ ብሎ ጭራሽ ሕጉን አጥብቆት ነው ሄደው። ከዚያም አልፎ እኔ ኦሪትንና ነቢያትን ልሽር አልመጣሁም፣ ምን ልላቸው ነው እንጂ ልፈጽማቸው ነው እንጂ ያለ አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል። ይህችን ሴት በኃጢአትሽ ቀጥይ፣ ምንም ችግር የለውም ብታመነዝሪ አይዞሽ አላላት። ታሪኩ ሲያበቃ ምንድን ነው ያላት? ከዚህ በኋላ ደግመሽ ኃጢአትን ምን አትበይ አትስሪ ያለው። ምንድነው ታዲያ በዚህ ታሪክ ላይ ሌሎች ያልተረዱት እውነታ ምንድነው? ኃጢአትንና ኃጢአተኛን ለይቶ ማየት አለመቻላቸው። አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል፣ ማመንዘርን ይጠላል።
ማመንዘር ኃጢአት ነው። አመንዝራ ግን ኃጢአተኛው ግን ሰው ነው። እኛ ብዙ ጊዜ ኃጢአተኛን ከኃጢአቱ ለይተን አናይም፣ ቀላቅለን የምናያቸው። እግዚአብሔር ግን ሁለቱን ለይቶ ማየት የሚችል አምላክ ነው። ኃጢአትንና ኃጢአተኛን፣ በሽተኛንና በሽታን ለይቶ ማየት ማለት ነው። ለምሳሌ አሁን በዚህ ዘመን ኮሮና በሽታ አንድ ሰው ያዘው። ይሄ ሰውዬ ኮሮና ያዘው ማለት ኮሮና ሆነ ማለት ነው አይደል? እሱ ሰው ነው፣ በሽታው ኮሮና ነው። ልክ እንደዛ ማለት ነው። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ ነው። ክርስቶስ ያደረገው አይሁድ ግን ማድረግ ያቃታቸው ያ ነበረ። የመጀመሪያው ነገር ኃጢአትን እንጂ ኃጢአተኛን አልጠላም። እግዚአብሔር ዝሙትን ይጠላል፣ ዘማውያንን ግን ይወዳል። እግዚአብሔር ስርቆትን ይጠላል፣ የሚሰርቁ ዘራፊዎቹን ግን ይወዳቸዋል፣ ሰው እንደመሆናቸው። ኃጢአትህን ለብቻ አንተን ለብቻ የሚያይ አምላክ ነው። እኛ ግን አንድ አድርገን የምናያቸው። አንድ ሰው የዝሙት የወደቀ እንደሆን ዘማዊ ብለን ነው የምንጠራው፣ ራሱ ከነስሙ። ሲሰርቅ ያገኘነው እንደሆን ሌባ ብለን ነው የምንጠራው፣ ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው የምንጠብቀው። ኃጢአቱን ስሙ አድርገን እንጠራለን። እግዚአብሔር ግን አንተን ከኃጢአት ለይቶ የሚያይ አምላክ ነው። እንደዚህ ለማየት ያብቃል። ሁለተኛው ነገር በዚህ ታሪክ ላይ ክርስቶስ ከአመንዝራነት በላይ በጣም የነቀፈው ሰዎችን አመንዝራ ናቸው ብሎ መፍረድን ነው። ጸሐፍት ፈሪሳውያን ይችን ሴት አምጥተው ከፊቱ ሲያቀርቡለት በጣም የተጸየፈው ከእሷ ማመንዘር በላይ የእነሱ ፈራጅነት፣ የእነሱ ጭካኔ፣ ጥላቻ፣ ያ ነው የበለጠ ያሳዘነው። ይሄ ለእኛ ለክርስቲያኖች በጣም ትልቅ ትምህርት ነው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? እግዚአብሔር፣ እችን ቃል አብረን እንበል። እግዚአብሔር ስለ ጽድቁ ከሚመካ ድንግል ሰው ይልቅ ስለ ዝሙቱ የሚያለቅስን ዘማዊ ይወዳል። ልብ አድርጉ። ከድንግልና ይልቅ ዝሙትን ይወዳል አላለም አባ ጊዮርጊስ። ስለ ዝሙቱ፣ ስለ ድንግልናው፣ ስለ ንጽህናው ከሚታበይ ከሚመካ ጻድቅ ሰው ይልቅ ስለ ኃጢአቱ፣ ስለ ዝሙቱ ምን የሚልን የሚያለቅስ። ምን ማለት መሰላችሁ? ወደ ቤተክርስቲያን ሲገባ ንጽህና አለኝ ድንግልና አለኝ ብሎ እየታበ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ፣ ግቢ ውስጥ መግባት አልችልም፣ እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ከትዕቢተኞቹ ይልቅ ማለት ነው። ራሳቸውን ከሚያጸድቁት ይልቅ የሰውን ኃጢአት እያዩ አቤት እንደዚህ ስላላረከኝ አመሰግናለሁ የሚሉ ጸሐፍት ፈሪሳውያን ይልቅ ቀና ብዬ የሰማይን ርዝመት አይ ዘንድ አደባባይ አይደለም የሚሉ ትሑታንን ይወዳል። ይሄ በእውነት አሁን ስንሰማው ለእኛ ከባድ ነው። ለምን መሰላችሁ? ከክርስቶስ ይልቅ በጣም የምንመስለው እኛ ጸሐፍት ፈሪሳውያንን ነው። በጣም የፈሪሳውያን ጸባል ቤተክርስቲያን ውስጥ የሞላ ነው። ቢጣራ ጸሐፍት ፈሪሳውያንን ከክርስቶስ ይልቅ ለእነሱ ነው የምንቀርበው። ቤተክርስቲያን የሚመጣን ሰው በጣም ማሸማቀቅ፣ በሆነ አይን ማየት። በተለይ እንደኔ አይነቱ ደግሞ ትንሽ ቤተክርስቲያን ቆየው የሚለው ሰው እንግዳ ለሚመጣ ሰው እንዴት አይነት ፊት እንደሚያሳይ እናውቃለን። ካለባበሱ ጀምሮ ከእግር እስከ ራሱ ነው የምናነሳው አይደለም። ቅዳሴ ሊያስቀድስ የመጣውን ሰው ገና ዛሬ የመጣ ከሆነ በተለይ እንዴት ነው የምናየው? እንዴት ነው የምናየው? ርስት አለን አይደል? ስንት ዓመት ያስቀደስንበት ማንም እንዲነካው ማንፈልግ በአይናችን እኮ እንወጋለን። ሰዎች እንግድነት እንዲሰማቸው የት ነበርሽ የት ነበርክ አይነት ፊት እናሳያለን። እግዚአብሔር የማያሳያቸውን ፊት ማለት ነው። በጣም የሚገርማችሁ ቅዳሴያችን ሲጀምር በጣም የሚያሳዝን መልእክት አለው። አሁን አንዳንዴ ቅዳሴ የማያስቀድሱ ግን እንደው በሆነ ምክንያት የሚያስቀድሱ ሰዎች አሉ። ድንገት በሕይወታቸው ምናልባት ለመጀመሪያ ጊዜ በምን ካላችሁ ወይ ሰው አግብቶ ሰርግ ወይ ሚዜ ሆነው ወይ አጃቢ ሆነው መገኘት ስላለባቸው እየሰማችሁ አላችሁ። እንደዚህ አይደለ? ሰዎች የሚመጡ ሰዎች አሉ ለሰርግ ወይ ደግሞ ዘመድ ሞቶባቸው ፍታት የሚያስቆርቡበት ቀን ሆነው የሚመጡ ሰዎች አሉ። እንደዛ የሚመጡትን ሰዎች እኛ እንዴት ነው የምንቀበለው? ሲቀመጡ አሁን ትንሽ እያለም ማለት ነው የሆነ ነገር ሲያደርግ ቀልባቸውን እየገፈፍ በተቻለ አቅም የእንግድነት ስሜት እንዲሰማቸው እዚህ ቦታ ላይ መቆም እኔ አይገባኝም እንዲሉ እኛ ነን የምናደርገው፣ እግዚአብሔር ሳያደርግ። ቤተ ክርስቲያን ግን ምን ትላለች መሰላችሁ? ገና ቅዳሴው ሲጀምር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ በሉ እስኪ እርሱ ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ
ቤተክርስቲያን ምን ትለዋለች መሰላችሁ? ያን ገና ዛሬ የመጣሁት የሚለውን ሰውዬ ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንም የሚያከብር ትላለች። ምንን የሚያከብር? ይሄ ሰውዬ ካልጋው ከእንቅልፉ ተነስቶ የመጣው ምንን አክብሮ ነው? አይዞ ሌላ ጽድቅ ባይኖርም ቢያንስ ዛሬ የመጣው ምንን አክብረ ነው? ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ሕዝቡ። ወደ እግዚአብሔር የተጠጋ እንግዳ ሰው ወደ ማን የተጠጋ? ዛሬ ገና የመጣ ሰው መጤ ነኝ ብሎ የሚያስብ ሰው እያለች ነው ቤተክርስቲያን። ወደ እግዚአብሔር የተጠጋ እንግዳ ሰው እግዚአብሔር ከሕዝቡ ለይቶ ያስወጣኝ ይሆንን ብሎ እንዳይጨነቅ ትላለች። አይገርማችሁ? ይፈልጠኒኑ ሕዝቡ። እግዚአብሔር አሁን እኔን ኃጢአተኛውን፣ እኔ ዘማዊውን፣ እኔ የረከስኩትን ከዚህ ሁሌ ከሚያስቀድሱ ከሚጸልዩ ምዕመናን ዘንድ ሲያገኘኝ ውጣ አንተ አሁን የምትመጣው ብሎ ያስወጣኝ ይሆን ብሎ እንዳያስብ። ለምን? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ። ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንስ ማክበር ጽድቅ አይደለም ወይ ትላለች። በእውነት ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። እንደኛ አይደለችም እኮ እኛ ነን ሌላ ቨርዥን ኦፍ ቤተክርስቲያን። እኛ ነን በር ላይ ቆመን ሰው ቀልብ የምንገፍ እንጂ ቤተክርስቲያኒቱ ግን ለሕሙማን የተዘጋጀች ሐኪም ቤት ናት። እንዴት ነው አንተ ሆስፒታል ውስጥ ሰው አግኝተህ እንዴት ያማህ እንዴት ትታመማለህ ትቆስላለህ ይባላል እንዴ? ሆስፒታል ድሮ ምን ሊያደርግ ይመጣል? ሊታከም ነው። በሽተኛ ሆነን በበሽተኛ ጨክናል። ለማንኛውም አምላካችን በዚህ ስፍራ የበለጠ የወቀሰው ከሴቲቱ ማመንዘር በላይ ሴቲቱን አመንዝራ ናት ብለው የፈረዱባት ሰዎች ናቸው። ወደ ታሪኩ እንመለስ። በማለዳም ወደ መቅደስ ደረሰ ይላል ክርስቶስ። በማለዳ ወደ መቅደስ ደረሰ፣ ሕዝቡም ሁሉ መጡ፣ ተቀምጦ ያስተምራቸው ነበር ይላል። ምን ብሎ ያስተምራቸው ነው? ቁጭ ብሎ ቆሞ ማስተማር አለ፣ ቁጭ ብሎ ማስተማር አለ። እኛ ቤተክርስቲያን ወንበር ዘርክተው የሚያስተምሩ የጉባኤ መምህራን አሉ። ተቀምጠው ነው የሚያስተምሩት። ክርስቶስ ያን አድርጎ አሳይቶናል። ቆሞም ማስተማር ተቀምጦም ማስተማር ስርዓት ነው። እያስተማረ እያለ ይላል ጻፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሷ አመጡ፣ በመካከልም እርሷን አቆሟት ይላል። በማመንዘር የተያዘችን ሴት አምጥተው በመካከል አቆሟት። አሁን ስንተርከው በጣም ቀላል ነው። ምን ማለት መሰላችሁ? እዚሁ ዮሐንስ ቤተክርስቲያን አንድ ሰንበት ጠዋት ላይ ሰዎች አንድ እጅህን በዚህ በኩል አንድ እጇን በዚህ በኩል ይዘው አንዲትን ወጣት ሕዝብ መሃል አውደ ምሕረቱ ላይ አቁመው ስታመነዝር አገኘናት ሲሉ ማለት ነው። በአደባባይ ሊጠይቁት የፈለጉት ይቺ ሴት እንደ ኦሪቱ ሕግ ልትገደል ይገባል አይገባም ነው። ጥያቄ መጠየቅ ከሆነ ሴቲቱን አምጥቶ ማሳየት ያስፈልጋል? አያስፈልግም። ዝም ብሎ እንዴት ነው ከሕግ አንጻር ይሄ እንዴት ታዋለ ማለት ይቻላል? ዋናው ጉዳያቸው ጥያቄ አይደለም። የመጀመሪያው ሴቲቱን ማዋረድ፣ አምጥቶ መሀል ላይ ማቆም። ምን አመጣው ውስጥ መሀል ላይ ማቆም። ከዚህ በላይ ቅጣት የለም። ስታመነዝር አገኘናት ብለው በሰው ፊት አቆሟት። በሰው ፊት መቆም ኃጢአት ሰርቷል ተብሎ መቆምን የመሰለ ከባድ ነገር የለም። ነቢዩ ምን ይላል? በሰዎች ከመውደቅ በማን እጅ መውደቅ ይሻል? በእግዚአብሔር። አቤቱ በአንተ እጅ ልውደቅ፣ በሰው ፊት አልውደቅ ይላል። ሰው የወደቅ እንደሆን ሰው አረገማ ያውቃላ ነቢዩ። አያችሁ፣ አልውደቅ አለ ነቢይ እግዚአብሔር ዳዊት ነው ይህንን የሚለው። ወደ እግዚአብሔር መቅረብ ይሻለኛል፣ ቢያንስ እሱ ፊት እሱ አይጨክንም። ሰው ምሕረት አያውቅማ። ስትበድል ካየ ስትወድቅ ካየ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም ሰው። ድሮም አይጥመኝም ነበር ነው አይደል? አንድ ሰው አሁን ሲወድቅ ካየ እኔ ድሮም ይከነክነኝ ነበረ ደስ አይለኝም ብለን በፊት የሰራውን በጎ ነገር ሁሉ ነው ገደል የምንከተው። ነቢዩ ምን አለ? በሰው ፊት በሰው እጅ አልውደቅ ጌታ ሆይ በማን እጅ ልውደቅ? በእግዚአብሔር እጅ ለመውደቅ ያልካል። አዎ ነቢዩን ዳዊትም ልብ አድርጉ። ዳዊት አመንዝሮ የሰው ሚስት ቀምቶ ሰው እስከ መግደል ደርሶ መጨረሻ ላይ እግዚአብሔር ምሕረት አደረገለት። ምሕረት ማድረግ ብቻ አይደለም፣ መማር ብቻ አይደለም። የዳዊት ልጅ ተባለ ክርስቶስ። የማን ልጅ? የአብርሃም ልጅ የዳዊት ልጅ ተባለ። ዳዊት እኮ አመንዝሯል። አይ እኔ መወለዴ ካልቀረ ከደና ቅዱሳን ልወለድ እንጂ እንዴት ከአመንዝራ እወለዳለሁ? የዳዊት ልጅ ወይ ማረኝ ተብዬማ አልጠራም። አንድ ንጹሕ ፈልጌ የእሱ ልጅ ልባል አላለም። እኛ አሁን አንድ አባት ብለን በመንፈሳዊ እንኳን አባት ብለን የምናከብራቸው ሰው በኃጢአት ቢወድቁ ከዛ በኋላ አባቴ ብለን ለመጥራት ፈቃደኛ አይደለም።
እግዚአብሔር ግን በዝሙት እንደወደቀ ያወቀውን ዳዊት አባቴ ሊለው እሱም የዳዊት ልጅ ተብሎ ሊጠራ አላፈረበትም። ስለዚህ በሰዎች ከመውደቅ በማን ልጅ መውደቅ ይሻላል? አምጥተው አቆሟት ይላል በሰው ፊት። ሰዎች ደግሞ ሲፈርዱ አይን የላቸውም። በጣም ከባድ ነው። ይመጻደቃሉ እነሱ የማይበድሉ እስኪመስሉ ድረስ። እንዴት እኮ ሰው ላይ እንደምንፈርድ እኛም ማንወድቅ ይመስል እኛም ማንስት ይመስል ሌላው ቀርቶ እኛ የምንሰራውን ኃጢአት እንኳን ሰው ሲሰራ በጣም ነው የምንፈርደው። አይ እኔም እኮ እንዲያድርግ ያለው እንግዲህ ተፈትኖ ነው እኔ እንደተፈተንኩት ብለን አናዝንም። በጣም ጨካኝ ነው። አምጥተው በሰው ፊት አወጧት። የበላይነት ስሜት አለው። ሰው ሲፈርድ ደስ ይለዋል የሰውን ኃጢአት። አሁን በዘመናችን ደግሞ በጣም ቴክኖሎጂውም ለዚህ በጣም የተስማማ ነው። እንደምታውቁት የሰው ኃጢአት ሲወራ ደስ አይል። የገሌን ቅሌት ተዘረገፈችው ሚል ምናምን ቪዲዮ አላያችሁ? ዘለን ምን ከፍተው አይደለ? ሌላ ስብከት እንኳን ከፍትም ሌላ መዝሙር የገሌ ጉድ ተዘረገፈ ሲባል ግን ተንሰፍስፈን ነምን። የኛን ጉድ እኮ የሸፈነው እግዚአብሔር። አሁን ኃጢአት የሚሸት ቢሆን ማን ከቤቱ ይወጣል? ሰው እስቲ የበደለውን ያህል ቢሸት የበደለውን ያህል ሽታ ቢኖረው ማንም ሰው እኮ ከቤቱ ይወጣል። ቢጻፍ እዚህ ላይ ግን ምጽድቅድቅ ብለን ራሳችንን ጻድቅ አድርገን በሰው ኃጢአት ስንረባረብ እንደው እግዚአብሔር እንዴት እንደሚያዝንብን ማለት አምጥተው አይሁድ በሰው ፊት አውጥተው የሚገርመው እኛ አይደለም በሰው ፊት ኃጢአታችንን ልናወራ በካህን ፊት እንኳን እናወራ። ንስሐ መግባት የከበደን እኮ ለዚህ ለአንድ ቄስ እንኳን እንዲነገር አንፈልግም። አይደለም ለዓለም ማለት አምጥተው በአደባባይ አቆሟት። ከዛ ምን አሉ? መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። እንዲህ ያሉት እንዲወገሩ ሙሴ በሕግ አዘዘን፣ አንተ ምን ትላለህ አሉት ይላል። ልብ በሉ። ከንግግራቸው መጀመሪያ ስናይ መምህር ሆይ ብለው ነው የጀመሩት። ማን ሆይ? መምህር ሆይ። አሁን አይሁድ ክርስቶስን መምህር ሆይ የሚሉት ይመስሏቸዋል? አይሉትም እኮ። አንድ ምዕራፍ ወደኋላ ስትሄዱ ጋኔል አለብህ ብለውታል። አንተ አሳች ብለውታል። አሁን ግን ለነገር ሲሆን ንግግራቸው ማን ብለው ጀመሩ? መምህር ሆይ። አረ ሌላ ቦታ ደግሞ አለ። መምህር ሆይ እውነተኛ እንደሆንክ በእውነት የእግዚአብሔርን መንገድ እንደምታስተምር እናውቃለን። ለማንም ፊት አይተህ አታደላም፣ የሰውን ፊት አትመለከትም። ለቄሳር ግብር መስጠት ይገባል ወይስ አይገባም? ማለት አክብሮቱ ለማዋረድ ነው፣ ወደ ላይ አውጥቶ ለመፈጥፈጥ። የአይሁድ ጸባይ አለብን። አንዳንዴ የምንጠላውን ሰው በጣም ማወደስ ማመስገን። ያው አንተ መምህር አይደለህ መምህር ወይ ብሎ ከዛ ነገር እንትን ለማለት ራሳችንን ፈሪሳውያን እንዳንሆን በጣም መጠንቀቅ አለብን። መምህር ወይ ብለው በሽንገላ አቆላመጡ። ክርስቶስ የሚሸነገል አምላክ አይደለም። አትሳቱ፣ እግዚአብሔር አይዘበትበትም ይላል። በድፍረትም ሆነ በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሆኑ ይላል። ይህን ለክርስቶስም ይተረጉማል ትርጓሜ። ጻድቅ እሱ ስለሆነ እውነተኛ ስለሆነ በጻድቁ አምላክ ላይ የሽንገላ ንግግር የሚናገሩ ከንፈሮች ምን ይሆኑ? ዲዳ ይሆኑ እና ቀርበው መምህር ሆይ አሉት። ይቺ ሴት ስታመነዝር ተገኝታ ተያዘች፣ እንዲህ ያሉት እንዲወገሩ በሕግ ያዛል፣ አንተ ምን ትላለህ አሉት ይልና የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ ይላል። አይሁድ ዋና ወደ ክርስቶስ የመጡበት ምክንያት ለሕጉ ተቆርቁረው አመንዝራነት በዛ፣ ይችን ሴት ዝም ካላት የሚያመነዝር ሰው ቁጥሩ እየጨመረ ይመጣል፣ አገሩ ይበጠበጣል ብለው ተጨንቀው አይደለም። ስለ ሕግ መጣስም ጉዳያቸው ነው አይደለም። ዋነኛ ጉዳያቸው ክርስቶስን በምን ጠልፈን እንጣለው ቅናት ነው። በሱ ላይ ያላቸው ቅናት ጥሩ ዕድል አገኘን፣ እስቲ ይችን ሴት ምን እንደሆነ እናያለን፣ በዚህ ሴት ላይ የሚፈርደውን ንግግር ይዘን እሱን እንከሰዋለን፣ እናሳጠዋለን ብለው ነው የመጡት። በእውነት እግዚአብሔር ከእንዲህ አይነት ከሳሽነት ይጠብቀን። ቤተክርስቲያን ውስጥም ሆነ እንዲህ አይነት ጸባይ ያለን ሰዎች አለ። ለስርዓቱ የተቆረቆርን የምንመስል፣ ለሕጉ የተቆረቆርን የምንመስል ግን ውስጣችን ሌላ ኢንቴንሽን ኖሮ በጣም ሰዎችን የምናሸማቅቅ የምናጠቃ። አይሁድ በሌላ ቦታም ይላል መሰላችሁ፣ ሆሳዕና አሁን የፊታችን እሑድ እናከብራለን አይደል? በሆሳዕና ሕፃናት ሲዘምሩ ኧረ ከተማው ተረበሸ አሉ። ምኑ ተረበሸ? ይሰቀል ይሰቀል ሲልስ ከተማው ይረበሻል አይረበሽም? ይረበሻል። እሱ የዛኔ በሉ ጎሽ ጎሽ ነው ያሉት። ለከተማው ሰላም ገዳቸው አይደለም፣ ቅናቱ። ክርስቶስን ብዙዎች ተከተሉት፣ ዓለም ሁሉ ተከትሎት ሄዷል። ምን ይሻላል አለ ይላል። በእውነት እግዚአብሔር ይስጠው። በጣም ደስ የሚል ንግግር ነው። እስኪ በሉ ዓለም ሁሉ ተከትሎት ሄዷል። ማን ሁሉ? መንፈስ ቅዱስ ያናገረው። ያው ተከተለው ዓለም ሁሉ ክርስቶስ።
ዓለም ሁሉ ተበሳጭቶ እኮ ነው ሊቀ ካህናቱ ዓለም ሁሉ ተከትሎት ሄዷል። ምን አለ? ሕዝቡ ሁሉ ከሚጠፋ አንዱ እሱ ቢሞት ይሻላል ይላል። ማን ከሚጠፋ? አቤት ቅኔ እግዚአብሔር ይስጠው። ማን ከሚጠፋ? ክርስቶስ የሞተው ማን እንዳይጠፋ ነው። ሕዝቡ ሁሉ አንዴ እኮ መንፈስ ቅዱስ ሲቃኝ ቅኔ ነው የምትቀኘው ሳታውቀው። ተንኮል አስበህ እኮ ነው። በሱ ቤታውን ማሾፉ ማሽሟጠጡ ነበር። ግን አንዱ ቢሞት ይሻላል። ዓለም ሁሉ ተከትሎት ሄዷል። ሕዝቡ ሁሉ ከሚጠፋ አንዱ ቢሞት ይሻላል። እኛ እንዳንጠፋ ነው አንዱ እሱ የሞተው። ስለዚህ መጥተው በቅናት ተነሳስተው ስለ ሕግ ጥሰት ገዷቸው ሳይሆን በክፋት መጥተው ጠየቁት። እግዚአብሔር ስርዓት አስጠባቂ መስለህ ለሕጉ የቀናህ መስለህ ለቤተ ክርስቲያን የተቆረቆርክ መስለህ ውስጥህ ሌላ ክፋት፣ ቅናት፣ ተንኮል ካለ ልብህን ጭምር ነው የሚያየው እግዚአብሔር። የተናገርከውን እያየ የሚታለል አምላክ አለ። አልተታለለም። ልባቸውን ያንገበገበው የአመንዝራነት ጉዳይ አለመሆኑን አውቋል። ክርስቶስ አውቋል። ምክንያቱም ሕግ ከቆረቆራቸው አንደኛ ቤተ መቅደስ ውስጥ እኮ እዛው ይሸጣሉ፣ ይለውጣሉ። ቤተ መቅደስ ውስጥ የእንስሳ ግሳት መቅደሱን ሞልቶታል። ምን ነው እሱ አይቆጫቸውም? ለምን ዝም አሉ? እሱ ነው የተቆረቆረው። ቤቴ ጸሎት ቤት ትባላለች ብሎ የገሰጸው። ሁለተኛ ይቺ ሴት ስታመነዝር አይተናታል እና በድንጋይ ተወግራ ትሞት ዘንድ ያዛል፣ ምን ይመስልሃል ብለው ጠየቁት። ሕጉን አስጠባቂዎች ከሆኑ ሕጉ ምን መሰላችሁ የሚለው አንድ ወንድና አንዲት ሴት ሲያመነዝሩ ከተያዙ እጅ ከፍንጅ አብረው በድንጋይ ይወገሩ ነው የሚለው። አብረው ማለት ሲያመነዝሩ ከተገኙ። ይዘው የመጡት ግን ወደ ክርስቶስ ስንት ሰው ነው? ብቻዋን አላመነዘረችም። የታለው ወንዱ? ደግሞ ይዘናታል ነው ያሉት አይደል? እጅ ከፍንጅ ነው። እንደው ሰውየው ምን አይነት ሯጭ ቢሆን ያመለጠ? ተመልከቱ። ሕጉ ከቆጫቸው እሱ ሴታል አብረው ማምጣት ነበረባቸው። ዓላማቸው ግን ምን መሰላችሁ? ሁለት ነገር ነው ተስፋ አድርገው የመጡት። ክርስቶስ ሁለት ነው መልስ ሊሰጥ የሚችለው። እንግዲህ አምላካችን አንተ ሁለት መንገድ አስምረህ ትመጣለህ፣ እሱ ሶስተኛ ሌላ መንገድ የሚሰራ አምላክ ነው። እነሱ ምንድነው? ወይ በድንጋይ ትወገር አለዚያ አትወገር ይላል። ከሁለት አንዱ ነው መልሱ። የስ ወር ነው ለነሱ። ክርስቶስ ግን ሁለት መልስ ብቻ ያለው አምላክ አይደለም። ዓላማቸው ምንድነው? አንደኛ በድንጋይ ተወግራ ልትሞት ይገባል ካለ ያዘጋጁት ነገር አለ። አንደኛ ትሙት ካለ የመጀመሪያው ነገር እንዴ መሐሪ ነኝ ይለለ እንዴ ራራለሁ ይለለ እንዴ እኔ ላድን የመጣሁት ኃጢአተኞችን የጠፋውን ልፈልግ የመጣሁት ብሎ ሲሰብካል ነበር። አሁን ደግሞ መልሶ በድንጋይ ትሙት ይላል እንዴ? ወርውሩባት እንዴት ይላል? ትምህርቱ ወጥ አይደለም ማለት ነው። አንዴ እንዲህ እያለ ይላውላል ብለው ሊተቹት ነው። ትምህርቱን ሊተቹበት አንድ ወር። ሁለተኛ ሊከሱት ይፈልጉ ነበር ይላል ዮሐንስ ወንጌላዊ። ምን ሊሉት? በሕጉ መሰረት እስራኤላውያን ማንንም ሰው በሞት ቅጣት የመቅጣት መብት የላቸውም ሮማውያን ካልፈቀዱላቸው። ለዚህ ነው አሁን በሰሙነ ሕማማት ሲነበብ ትሰማላችሁ። ጲላጦስ ፊት አቅርበው ክርስቶስን ሲያስጨንቁ ይሰቀል ሲሉ ጲላጦስ እናንተ እንደ ሕጋችሁ ፍረዱበት አላቸው ይላል። ፍረዱበት ሲላቸው እኛ እንገድል ዘንድ አልተፈቀደልንም አሉት ይላል። ምን እንል ዘንድ? ስለዚህ ገድሎ የመቅጣት መብት የላቸውም በሮም ሕግ። መግደል የሚችሉት እስራኤል ውስጥ ያለን ሰው ኢየሩሳሌም ውስጥ ያለ ሰው መግደል አይችሉም። ከገደሉም ከከተማ አውጥተው ውጭ ነው መግደል የሚችሉት። ለዚህ ነው ቀዳሜ ሰማዕት ቅዱስ እስጢፋኖስን ወደ ውጭ አውጥተው በድንጋይ ወግረው ገደሉት ይላል አይደል? ለምን? እዛው ካደረጉት ስለሚያስከስሳቸው። ስለዚህ ክርስቶስ ይህች ሴት ትሙት ካለ ወደ ሮማውያን ሄደው ያው ሰው ተወግሮ ይገደል ይላል ብለው ሊከሱት ነበር እቅዳቸው። አትወገር ካለስ ደግሞ ምሕረት ይሰጣት ካለስ አንደኛ ኦሪትን ሽር አልመጣውም ይላል፣ ግን መልሶ ኦሪትን ምን ይላል? ይሽራል ይሉ። ሁለተኛ አመንዝራነትን ያበረታታል፣ ሰዎች በትዳራቸው እንዳይጸኑ የሚያደርግ አምላክ ነው ብለው ሊከሱት ነበር እቅዳቸው። አምላካችን ኢየሱስ ክርስቶስ ሁሉንም ቢል ጥፋተኛ ነበር። ባጭሩ በአይሁድ አስተሳሰብ ምንም ቢያደርግ ጥፋተኛ ነበር። አንዳንዴ የሆነን ሰው ስንጠላው ጥሩም ቢያደርግ መጥፎም ቢያደርግ ተመሳሳይ። ጌታ ቀድሞ ምን ብሏል መሰላችሁ? ይህን ትውልድ በምን መስለዋለሁ አለ። ከኔ ጋር ናችሁ? ይህን ትውልድ በምን መስለዋለሁ ይልና ምን ይላል? ዘፈን ዘፈንላችሁ አልተቀበላችሁንም፣ ሙሾ አወጣንላችሁ አላለቀሳችሁም ይላል። ሙሾ ሲወጣም አታለቅሱም፣ ዘፈን ሲዘፈንም አትቀበሉ። መጥምቁ ዮሐንስ ሳይበላ ሳይጠጣ መጣ፣ ጋኔን አለበት አላችሁት። እኔ እየበላው እየጠጣው መጣው፣ እኔንም ደግሞ ተቃወማችሁ። ምን ብናደርግ ነው የሚሻለው? ይህን ትውልድ በምን እንመስለዋለን? አይሁድ እንደዛ ናቸው። የአይሁድ ጸባይ እንዳይኖረን በእውነት በጣም መጠንቀቅ ያስፈልጋል።
የሆነን ሰው ነክሰን ይዝና የሆኑ ሰዎችን እንጠላና የሆነን ወደን እናጠቁርና ምንም ቢያደርግ ስህተት ነው የማለት ይሄ የአይሁድ ጸባይ። አምላካችን ኢየሱስ ክርስቶስ ምን አደረገ? ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። ገደሏትም አላለም፣ አትገደልም አላለም። ጎንበስ ብሎ በጣቱ በምድር ላይ ጻፈ። ክርስቶስ አጎንብሶ የጻፈው ምንድን ነው የሚለው ላይ ብዙ ሊቃውንት ብዙ ብለዋል። ይሄ ነው ብሎ በእርግጠኝነት ለመናገር ግን አጎንብሶ የጻፈውን የሚያውቀው ማን ነው? ክርስቶስና የጻፈውን አይተው ቀልባቸው ተገፉ ብን ብለው የጠፉት አይሁድ ያውቃሉ። አምላካችን ስለጻፈው ብዙ በተርጉማን የተለያየ ነገር ብለዋል። አንደኛ ያሉት ሕጉን ነው የጻፈው ይላሉ። ምኑን ነው የጻፈው? ሕጉን። አንዲት ሴት በድንጋይ ተወግራ ትሙት ሲባል ብቻዋን አይደለም፣ ካመነዘረች አብሯት ካመነዘረው ሰውዬ ጋር አብራት ትወገር የሚለውን ሕጉን ነው የጻፈው። ይህን በጣቱ የጻፈበት ምክንያት ይላሉ ሊቃውንት፣ በጣቱ የጻፈው አስቀድሞም በሲና ተራራ ላይ አታመንዝር ብሎ በጣቱ የጻፈው እሱ ራሱ መሆኑን ለማሳየት ነው። ሕጉን የጻፍኩት እኔ ነኝ፣ አሁን የማጸናው እኔ ነኝ ሲል አጎንብሶ የጻፈው ሕጉን ነው ይላሉ አንደኛው። ሁለተኛው የእነሱን ኃጢአት ነው የሚሉ ደግሞ ሊቃውንት አሉ። በታምራትም የሚሉ አሉ። ልክ መሬት ላይ ሲጽፍ በእነሱ በግንባራቸው ኃጢአታቸው ተጻፈ የሚል ማለት ልክ እንደ ኪቦርድና እንደ ሞኒተር ማለት ነው። እዚህ ጋር ሲጽፍ እዚህ ጋር ታየ እንደሚለው። ያንን ግን ትርጓሜ ወንጌል መልሶ ያቀነዋል። ምን ይላል? አይ እሱማ ከባት ያበሳ ነው፣ የሰው ኃጢአትን የሚገልጥ አምላክ አይደለም፣ ግን እያንዳንዳቸው የራሳቸው ኃጢአት እንዲታያቸው አድርጓቸዋል ይላል። አጎንብሶ ጻፈ። ሶስተኛው ሊቃውንተ ቤተክርስቲያን ክርስቶስ አጎንብሶ የጻፈው ምን ይላሉ? ኤርምያስ ምዕራፍ 15 ላይ የተጻፈ ቃል አለ። ስማቸው ነው የተጻፈው የሚያሰኝ ማለት ነው። ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 13 ላይ የሚተዉ ሁሉ ያፍራሉ በሉ እስኪ፣ ስማቸውም በምድር ላይ ይጻፋል። በምን ላይ? በምድር ላይ። የሕይወት ውሃ ምንጭ አንተን ትተውሃል። የሚተዉ ሁሉ ያፍራሉ፣ ስማቸውም በምን ላይ ይጻፋል? በምድር ላይ ይጻፋል። ኃጢአተኞች ስማቸው በምድር ነው የሚጻፈው፣ ጻድቃን ግን ስማቸው በየት ነው የሚጻፈው? ስማችሁ በሰማያት ስለተጻፈ ምን ይበላችሁ? ደስ ይበላችሁ። በምድር ስሙ የሚጻፍ ሰው አለ፣ በሰማይ ግን አይታወቅም። አሁን እዚህ በጣም ታዋቂ ሰው አለ፣ ሰማይ ቤት ማንም አያውቀው። እየሰማችሁ? በሰማይ አይታወቅም። እዚህ ኃያላን አሉ፣ እዛ ምንም ይሆኑ። በመንፈሳዊ ራሱ በመንፈሳዊ አሁን እዚህ በጻድቅ የሚታይ ሰው አለ፣ እዚህ ከቁብ የማንቆጥረው ሰው አለ። በሰማይ ደግሞ ትልቅ ቦታ ያለው አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና ሶስት ነገር ገረመኝ አለ። ስንት ነገር? ገነት ገብቼ ሶስት ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁ? በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎችም አሉ እኮ። ስናያቸው ወይ እገሌ ከገባማ በቃ ኩነኔ የለም ማለት ነው ምንላቸው አሉ። ኃጢአተኛ ምላቸው፣ ሰካራሞች ምላቸው፣ ቀራጮችና መንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው። እና ገነት ገብቻ አለ አባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣኋቸው። እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸውን መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው፣ ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያልቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው። ሲላቸው ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው አሉ። ምክንያቱም ማን መሆነ የሚታየው በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ነው። እና በሰማያት ስማችሁ ስለተጻፈ ደስ ይበላችሁ የተባሉት ሐዋርያት ናቸው። ኃጢአተኞች ግን ስማቸው የሚጻፈው በየት ነው? በምድር ነው። በምድር ዝነኞች ናቸው፣ ክብር አላቸው። በሰማይ ግን አይታወቁ። በአንጻሩ በሰማይ የሚታወቁ እዚህ ግን የማናውቃቸው ሰው አኖኒመስ ሴንትስ ብላ የኮፕቲክ ቤተክርስቲያን በዓመት አንዴ አኖኒመስ ሴንትስ ብላ ስማቸው ለማይታወቅ ቅዱሳን ትዘክራለች። ሰው የማያውቃቸው ማንም ያውቃቸው እግዚአብሔር። መጽሐፈ ስንክሳር ላይ መጨረሻም ጠርቶ ቅዱሳንም ምን ይላል? ስማቸውን ስለጠራናቸውም ስላልጠራናቸውም ቅዱሳን ብለን ማረን ይላል። እኛ የማናውቃቸው ማንም ያውቃቸው እግዚአብሔር የሚያውቃቸው ብዙ ቅዱሳን አሉ፣ ብዙ ባህታውያን አሉ።
ከዓለም ተለይተው የኖሩ ገድላቸውን ለዓለም ሳይሆን ለእግዚአብሔር ሰርተው ያለፉ ማለት። ስለዚህ በዚህ መሰረት የጻፈው ስማቸውን ነው የሚላለ። ለያም ሆነ እንግዲህ ኃጢአታቸው ጋር የተያዘ ነገር መሆኑን የምታዩት ክርስቶስ አጎንብሶ ጻፈ። ከዛ ጠየቁት፣ ደጋግመው ጠየቁት፣ እንግደላት ወይስ አንግደላት ብለው ሲጠይቁት ቀና አለና ሲወተውቱት ጌታ ከእናንተ ኃጢአት የሌለበት ሰው አስቀድሞ ድንጋይ አንስቶ ይወርውርባት ብሎ ተመልሶ ድጋሚ ጻፈ። አንዳንድ እያሉ ተነስተው ከዛ አካባቢ ሄዱ። ኃጢአታቸው ነው። እዚህ ላይ ቸርነቱንም ታዩታላችሁ። ክርስቶስ ኃጢአታቸውን የጻፈው አፈር ላይ ነው። ምን ላይ? አፈር ላይ ነው። ሕጉን 10ቱ ትእዛዛትን ግን የጻፈው በምን ላይ ነበር? በድንጋይ ላይ። ኃጢአታቸውን ግን አፈር ላይ። ለምን መሰላችሁ? ንፋስ መጥቶ እንዲወስደው ማለት ነው። ሰው እንዳያየው፣ የሰውን ኃጢአት እንዳይረሳ አድርጎ የሚቀርጽ አምላክ አይደለም። ሕጉን በድንጋይ ላይ የቀረጸ አምላክ ኃጢአትን ግን መሬት ላይ ነው የሚጽፈው፣ አፈር ላይ ነው የሚጽፈው። ሊረሳው ስለሚፈልግ አሸዋ ላይ ነው የሚጽፈው፣ ንፋስ እንዲወስደው ስለሚፈልግ። የሁላችንን ኃጢአት እንዲህ በቸርነቱ ይርሳል። እኛ ግን የሰዎችን ኃጢአት በእብነ በረድ በሚቀርጽ አሁን በዚህ የቴክኖሎጂ ዘመን የሆኑ ሰዎችን ነውር፣ የሆኑ ሰዎችን ኃጢአት በደንብ ለትውልድ አይደል የምናስተላልፈው፣ ጽፈን በደንብ አድርገን ቅርስ አድርገን እኮ ነው የምናስቀምጠው። አምና የጻፍክበት ሰውዬ እነ ፌስቡክ እግዚአብሔር ይስጣቸው በአመቱ ልክ የዛሬ ዓመት ይህን ጽፈ ነበር ይለዋል። ሰውዬው እኮ ንስሐ ገብቶ አልቅሷል። ሰውዬው እኮ ከዛ መንገዱ ተመልሶ ሊሆን ይችላል። አንተ ግን የጻፍክበትን ወደኋላ እንዴት ትመልሰዋል? እግዚአብሔር እንደዛ ቢጽፍ ኖሮ ማን ከቤቱ ይወጣል? እኛ እኮ ሰው የሚያውቀው ኃጢአታችንን ነው አይደለ? አሁን የምናወራው እግዚአብሔር የሚያውቀው ኃጢአታችን እኮ ከሁላችን ከማናችንም ከምናውቀው በላይ ነው። ምክንያቱም እግዚአብሔር ልብ ድረስ ነው አገብቶ የሚያየው። እምቧቴ አንጻሐኒ ከተሰወረ ኃጢአቴ አድነኝ አለ ነብዩ እግዚአብሔር ዳዊት። እኔ የማላውቀው አንተ የምታውቀው ኃጢአት አለ። ሰው የሚያውቅብኝ እኔ የማላውቀው ኃጢአት አለ። ሰው የማያውቅብኝ ደግሞ እኔ የማውቀው ኃጢአት አለ። የተሰወሩ ኃጢአቶች ውስጥ የከፋው ግን እኛ የማናውቀው ማንም የሚያውቀው ኃጢአት እግዚአብሔር። ኃጢአታችንን በቸርነቱ ይሸሽግልን እና ሸሸገላቸው። በአፈር ላይ በአሸዋ ላይ ጻፈና ከእናንተ መሃል ኃጢአት የሌለበት አስቀድሞ ድንጋዩን ይወርውርባት አለ። ይህን ጊዜ ይላል ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖች ጀምሮ? ሰው እንደ ዕድሜው ነው እንግዲህ ኃጢአቱ ብዛት አይደለ? በጣም ያረጀው ሰው ኃጢአቱ ብዙ ነው፣ የብዙ ዓመታት ነው። ደግሞ ወጣቱ በእርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁን ወጣቶች ብርቶች ነን፣ ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢአት አብቃቅተን እንሰራለን። ግን ቢሆንም መቼስ እንደየዕድሜያቸው አረጋውያኑ ቀድሞ ወጡ ይላል። ማነው? ወጣቶቹ። ከዛ የቆዩት ደግሞ ወጣቶቹ፣ እነሱ ደግሞ ቀስቀስ ብለው ወጡ። ኃጢአት ኖሮባቸው እንደ ሴቲቱ አመንዝረው እንደ ሴቲቱ በድለው ግን በድንጋይ ትወገር ሊሉ ነበር ወደ ክርስቶስ የመጡት። ሕሊናቸው ወቀሳቸው። መጨረሻ ላይ ክርስቶስ ብቻውን ቀረ ይላል ከሴቲቱ ጋር። ማን ብቻ ቀረ? ኃጢአት የሌለበት ሰው ድንጋይ አንስቶ ይወርውርባት ብሏል ክርስቶስ። ምን የሌለበት ሰው? ኃጢአት የሌለበት ሰው ማን ነው በምድር ነው? ክርስቶስ። እሱ ብቻ ቀረ። ይችን ሴት ድንጋይ አንስቶ መምታት ይችላል አይችልም? ምን ስለሌለበት? ኃጢአት የለበትም። እሱ ብቻ ነው መፍረድ የሚችለው መምታት የሚችለው። ክርስቶስ ግን ምን አለ? አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። ጌታ ሆይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት ይላል። ይህችን ቃል እናብራራና እናበቃለን። እኔም አልፈርድብሽም በሉ እስኪ። ማን አለው? አቤት ክርስቶስ ምን አለ? ታዲያ እኛ ምን ቤት ነን የምንፈርደው? ክርስቶስ እኔ አልፈርድብሽም አለ። ዳኛው የሰማይ የምድሩ ዳኛ እኔ ምን አልልብሽም? አይፈርድም እግዚአብሔር። አንዳንድ ያያችሁ አልፈርድም። ኃጢአተኛ መሆኗን ያውቃል። የእነሱ ምስክርነትም አይፈልግም። ገና ስታስበው ጀምሮ ከማመንዘሯ በፊት ያውቃል። አልፈርድብሽም አለ ዳኛው። አልፈርድብሽም ብሎ እየለቀቀ እኛ ጋሻ ጃግሬዎቹ ፈራጅ ያደረገን ማን ነው? ክርስቶስ አንድ አይደለም። ሌላም ቦታ በወንጌል መጡ ሁለት ወንድማማቾችና ተካሰው ተጣልተው ነው ርስት አላካፍላለኝ በእኛ መሃል ዳኛ ሆነ ፍረድልን አሉት። ሲሉት በእናንተ መሃል ርስት አካፋይ እሆን ዘንድ እኔን ዳኛ አድርጎ ማን ሾመኛ ላይ ነው። እየሰማችሁ ክርስቶስ አለ እንደዚህ
ማን ሾመኝ እኔን ዳኛ አድርጎ? ማን ይሾምሃል? አንተ ሁሉን ትሾማለህ እንጂ ማን ያከብራል? አንተ ሁሉን ታከብራለህ። እሱ ግን እንዴት እኔን ማን ዳኛ አድርጎ ሾመኝ? አንድ አባባል አለ፣ ሁለት ጓደኞች ቢጣሉ መሀል ላይ ገብተህ ፍርድ እንዳትሰጥ። ምክንያቱም ከሁለቱ ጓደኞች አንዱን ታጣለህ። የምትሰጠው ፍርድ ለአንዱ መደገፍ ለአንዱ መቃወም ስለሚሆን ከሁለቱ ስንቱን ታጣለህ? አንዱን። ሁለት ደግሞ የማታውቃቸው ሰዎች ካገኘንን እነሱ መሀል ገብተህ ፍረድ። ምክንያቱም ከሁለቱ አንድ ጓደኛ ታገኛለህ ይባላል፣ አዲስ ጓደኛ። እግዚአብሔር ግን የሁላችን ጓደኛ ነው፣ የሁላችን ወዳጅ ነው፣ የሁላችን አባት ነው። ሁለቱም ወገን ላይ ያለውን ችግር የበዳዩንም የተበዳዩንም ሕመም ያውቀዋል እግዚአብሔር። አልፈርድብሽም አለ። እንግዲህ እሱ ካልፈረደ እኛ እንዴት ለምንፈርደው? አባቶቻችን በጣም ይገርማቸዋል። እኛ ክርስቶስን ስለማንመስል ነው። የብዙ ቅዱሳንን ሕይወት ስታዩ በታሪካቸው ውስጥ አለመፍረድን በጣም እናያለን። የቅዱሳን ሕይወት በጣም ይህንን ያሳያል። ቅዱስ ሙሴ ጸሊም የተባለ አባት በገዳም ውስጥ አንድ ሰው ኃጢአት ሰራ እና ማህበረ መነኮሳቱ ተሰብስበው ከገዳሙ ሊያስወጡት ፈለጉ። ግን ስብሰባ ጠሩ። መጀመሪያ ተሰብስበን እንወያይበታል። ከዛ አባ ሙሴ ጸሊም ና ሲባል አይመጣም። በጣም ሲጨቀጭቁት መጨረሻ ላይ መጣ። ምንድን ያደረገው? በከረጢት አሸዋ ይዞ ቀደደው። አሸዋው እንትኑ ከረጢቱ እና እየፈሰሰ አሸዋው መንገድ ቅርጽ እየሰራ መጣ። ከዛ ምን ሆነ ነው? ምንድን ያዝከው አሉት። የኔ ኃጢአት እንዲህ ሞልቶ እየፈሰሰ ነው፣ እናንተ ደግሞ ወንድሜ ላይ ፍረድ ትሉኛላችሁ። በዚህ ተጸጽተው ያንን አባት ይቅር ብለውታል። በዚህ ዘመን በጣም መፈራረድ፣ አንዳችን በአንዳችን ኃጢአት እንኳን እንደዚህ የተረጋገጠ ነገር ተገኝቶ ወሬ እንኳን ስንሰማ እኮ እናጣራ። ስታመነዝር ተይዛ አገኘናት አሉ። መቼ ሰው አቁማ አታመነዝርም? ያው ከተባለ ማመናችን አይቀርም። ስለሆነ ሰው በጎ ነገር አንጠራጠርም፣ አናምንም። ጥሩ ክፉ ነገር ግን ወዲያው ነው የምናምን። በሌላ ስፍራ ደግሞ አባ መቃርዮስ በገዳም ውስጥ አንድ መነኩሴ ከአንዲት ሴት ጋር እየመጣች እሱ ቤት እያደረች ነው በዓቱ ውስጥ ብለው ይነግሩታል። ኧረ በፍጹም እኔ ልጅ ይህን አያደርግም ይላል። ከኔ ጋር ናቸው። በጣም ተጨቃጨቁ። መጨረሻ ላይ አንድ ቀን ልክ ሴቲቱ ስትገባ አይተው ሮጠው ይዘው ና አሁን እጅ ከፍንጅ እንያዛቸው አሉት። አባ መቃርስ እየከፋው እያዘነ መጣ። ሲመጣ ገና ከሩቅ ሳይደርስ ወደ ቤቱ ድምፁን ከፍ አድርጎ ኧረ እኔ ልጅ እንዲያደርግም በፍጹም እያለ መጣ። ከሩቅ ድምፁ ምን እንዲል ነው እንዲሰማ። ሴቲቱ ሮጣ ደንግጠው እንዴት እናርግ ብለው ቅርጫት ነበረ፣ ቅርጫት ውስጥ ገባችና ተደፋባት። አለበሰው ቅርጫቱን መቀመጫ አለ። አባ መቃርስ ቅድስና አለው፣ ያውቃል ምን እየተደረገ እንዳለ እዛ በዓት ውስጥ። ሄዶ ቅርጫቱ ላይ ተቀመጠ። በሉ ፈልጓል። አገላብጠው ፈለጉ። እሱን ትልቅ አባት ነው፣ ማንም ተነሳ አይለው። አያችሁ ዝም ብላችሁ ነው ስም የምታጠፉት፣ በሉ ሂዱ አለና አባረራቸው። ካባረራቸው በኋላ ልክ እነሱ መውጣታቸውን መራቃቸውን ሲያውቅ ቅርጫቱን አነሳው። ሴቲቱ እዛ ኩርብት ብላ ቁጭ ብላለች። ሁለቱንም እዛው መክሮ ቀኖና ሰጥቶ ንስሐ ሰጥቶ አሰናበታቸው። ሲወጣ ሳር ቅጠሉ ሳይቀር ድምፅ አውጥቶ እንደ አምላክህ ከባት ያበሳ ሆንክ፣ በደልን የምትሸፍን ሆንክ ብለው አመሰገኑት ይላል ዜናው። መቼ ነው እኛ ክርስቲያን የምንሆነው? ነው ሳንኖረው እኮ በቃ እንደው መታወቂያ ላይ ይቅር ክርስትና መታወቂያ ላይ በሌላው ኃጢአት ደግሞ የተሻለ ኃጢአተኞች ሆነን እኮ ከሱ በጣም የተሻለ ኃጢአተኞች ሆነን ግን በጣም እንፈርዳለን። ከሚፈርድ ልቡና እግዚአብሔር ያድነን። የሚገርማችሁ ሴቲቱም ከሳሾችሽ ወዴት አሉ ሲላት ያለችውን እኔና ይበቃናል። ከሳሾችሽ ወዴት አሉ ሲላት አይ እነሱማ ብዙ ክፉ አስበው ነበር አንተ አዋረድካቸው እንጂ አለች። አላለችም። አንድስ እንኳን ነው ያለችው። ጌታ ሆይ አንድ እንኳን የሉም ያለችው። እኔም አልፈርድብሽም አለ። አንቺ በከሳሾችሽ ላይ ካልፈረድሽ እኔም አልፈርድብሽም። እግዚአብሔር ልክ ስትፈርድ አንተ የሆነን ሰው ኃጢአት ፋይል ስታገላብጥ እግዚአብሔር አንተን ኃጢአት ማየት ይጀምራል። ስትሸፍንለትስ ይሸፍንልሃል። ቅዱስ ያዕቆብ ወንድሙን ከክፉ ወደ ደግ የሚመልስ ሰው የራሱን የኃጢአት ብዛት እንደሚሸፍን ይወቅ። ቢቻለንማ እንደ አባቶቻችን ለበደለ ወንድም እስከ መስገድ፣ እስከ መጾም፣ እስከ መጸለይ። አንድ አባት ወንድሙ በዝሙት ወደቀ፣ እንደሱ መንኩሶ ያለ ነው። ልክ ይህን ሲያውቅ እግዚአብሔር መልአክ መጥቶ ሲነግረው ወደ ወንድሙ ሄደና በዝሙት ወድቅ ያለውኝ አለው። ሲለው በጣም አዘነና
እሱማ እኔም እኮ አፍሬ ነው እንጂ ምን ብያለሁ ወድቄያለሁ። ታዲያ በቃ እግዚአብሔር መሐሪ ነው ይማረን ብለው ሁለቱም እየሰገዱ እየጾሙ እየጸለዩ መለመን ጀመሩ። እግዚአብሔር ተገልጾ ምን አለ? ስላልበደለው ወንድምህ ብዬ ይቅር ብያለሁ። ሳይወድቅ እንደወደቀ ሆኖ ከአንተ ጋር የሚጾመው የሚጸልየውን ወንድምህን አይቼ ምሬአለሁ። እና ምንድን ነው ነዳያን አሁን ሲፋቀሩ አያሳዝንም? አሁን ነዳያን አንድ ድሃ ለሌላ ድሃ ሲመጸውት ስታዩ ምን ይሰማቸው? አያሳዝኑ? በሌላቸው ይመጸውታሉ እንላለን። እኛ ኃጢአተኞቹ ስንተዛዘን ሲያይ ደግሞ እንደዛ ነው እግዚአብሔር የሚሰማው። በሌላቸው ምግባር ይተዛዘናሉ ብሎ ያዝንልን። እና ይችን ሴት አልፈርድብሽም፣ ከእንግዲህ በኋላ ኃጢአትን ምን አትበይ አትስሪ። ድጋሚ ሊፈርድ ሲመጣ አይተዋትም። ያኔ ሊፈርድ ነው የሚመጣው፣ አሁን ግን ሊምር ነው የመጣው። ስለዚህ አሁን ምሬሻለሁ፣ አሁን ይቅር ብዬሃለሁ፣ የአሁኑን ኃጢአትን ትቼልሃለሁ፣ ከዚህ በኋላ ግን ኃጢአትን አትስራ። እግዚአብሔር ሁል ጊዜም ከዚህ በፊት የሰራናቸውን ኃጢአቶች እየተሳሰበ የሚያሸማቅቅ አምላክ አይደለም። ቢያንስ ከዚህ በኋላ ያለውን አቁምና ከዚህ በኋላ ላለው ልማርህ ይቅር ልበልህ የሚል አምላክ ነው። ለዚህ ሴት የተደረገ ምሕረት ለሁላችን ይደረግልን። የሰማነውን በልቡናችን ጽላት ይጻፍልን።